ዳታቤዚንግ በአንድሮይድ በፕሮግራሚንግም ይሄ አራቱም ስኪሎች ምንም ጭራሽ እውቀት አልነበረኝም ግን ይሄንን በማግኘቴ ትንሽ ስለ ኮምፒውተርም ትንሽ እውቀቶችን አግኝቼበታለሁ እና አሪፍ ነገርም ነው ለተማሪዎችም የሥራ እድልም የማግኘት እድሎችን ስለሚያመቻ እሱን ነገር እኔም ለመጠቀም እየሞከርኩ ነው ትንሽ የኦንላይን ሾፒንግ ላይ ምናምን እነሱን ነገሮች ለመያዝ እየሞከርኩ እኔ መጀመሪያ ኢትዮ ኮደር ሲባል ቀልድ ነበር ይመስለኝ ማለት 5 ሚሊዮን ኮደር ምናምን አላ ያለን እንትን ለዛም አላምንበትም ነበር ግን ስልጣናው እኔን ቀይሮኛል ብዬ አስባለሁ ምን ያህል አስፈላጊ እንደሆነ አሁን ላይ ባለንበት ሰዓት ደግሞ ዲጂታላይዝ ይሆን አይደል ያ ነገር ምን ያህል ጥቅም እንዳለው አውቄበታለሁ በመንግስት የጸና ትኩረት የተጀመረው ትውልዱን በዲጂታል አቅም የማጎልበት የ5 ሚሊዮን ኢትዮ ኮደርስ ጅማሮ ዛሬ ላይ ተስፋ የሚጣልበት ውጤት ማሳየት ጀምሯል። ለዚህ ማሳያችንም በጀነራል ዊንጌት ፖሊቴክኒክ ኮሌጅ የኮደር ስልጠናን ወስደው መሰረታዊ የዘርፉን ዕውቀት ከስልጠናው ምንጭ የቀዱ ሚካኤል ታደሰና ሲፈን ኢባ አብነቶች ናቸው። በፖሊቴክኒክ ኮሌጁ በዌብና ፕሮግራሚንግ በኤአይና ዳታ ትንተና ዘርፎች ላይ የኮደር ስልጠናዎች እየተሰጡ ነው። እናም አሁን ላይ እንደ ሀገር ሲጀመር የነበረው ስልጠናውን የመረዳት ግንዛቤ በብዙ መሻሻል አሳይቷል። መጀመሪያ ላይ ያው ብዙም ትኩረት አልነበረም። አሁን ላይ ግን ያው ኦልሞስት ከሞላ ጎደል ያው አብዛኛው ኢትዮ ኮርስ ለኢትዮ ኮደርስ ያለውን እንትን ጨርሰናል ወስደን አሁን የቀረን የለም ማለት ይቻላል ማለት ነው። በእርግጥም የኮደር ስልጠና የቴክኒክና ሙያ ኮሌጆች የሚሰጡት የ70 በመቶ የተግባር ስልጠና መርሃ ግብር ዘመኑ በደረሰበት የዲጂታል አውድ የተቃኘ በማድረግ ረገድ ሚናው የጎላ ነው እና የተሰጠው ትኩረትም በዛ ልክ ሆኗል። እንደ ኮሌጅ እንደ ስልጠና ማዕከል የኛ ኮሌጅ የሚሰጠው የቲቬት ነው ያ ማለት ቴክኒክና ሙያ ነው። እሱም ደግሞ ምንድነው ክሎት ስራዎች አሉ ክሎት ስራዎችን ከኮዲንግ ጋር አያይዘን አብረን የምንለውበት ሂደቶች እየተፈጠሩልን ነው። አውቶሞቲቭ ነው የማለው እና በሱ ደረጃ ደግሞ ብዙ ጊዜ ፕራክቲስ እና ቲዮሪ በክላስ ውስጥ ማሳለፍ ብቻ ነበር። አሁን ደግሞ ጀስት ኦንላይን ራሱ የምፈልገውን ነገር ሰርች አድርጌ ማግኘት የምችልበት አቅም ፈጥሮልኛል። ብዙ ነገሮችን ጉግል አድርጌ ከኤአይ ከብዙ ነገር ላይ እንዳገኝ ብዙ እውቀት ሰጥቶኛል ማለት ነው። የጀነራል ዊንጌት ፖሊቴክኒክ ኮሌጅ የኮደር ስልጠናን በተገቢው ተደራሽ ለማድረግ ቁርጠኛ የሆነው እንደ ሀገር ከተጀመረ አንስቶ ነው። በዚህም በሺዎች የሚቆጠሩ ሰልጣኞች የተጠቃሚ በማድረግ ለሌሎችም አርአያ የሚሆኑ ወጣቶችን ማፍራት እየቻለ ነው። ወደ 2000 አካባቢ የሚደርሱ ተማሪዎች በዚህ ሰርቲፋይድ እንዲሆኑና ይህንን ዶክመንት እንግዲህ እንደምታዩት እዚህ ቅድም ሌክቸር ሲደረግ እንዳያችሁት ወደ 4 የሚደርሱ ፕሮግራሞች ነው ያሉ። በአራቱም ፕሮግራሞች አንዳንዶቹ አራቱን ሌሎቹ በሁለቱ በሶስቱም ፕሮግራሞች ላይ ሰርቲፊኬቱን ሰርቲፋይድ በማድረግ ስልጠናውን በመውሰድ ፓኬጁ ምናልባት ለ3 ወር ጊዜ ድረስ የሚቆይ ነውና እኛ ደግሞ ይህንን ለማቅለል ምን አደረግን በአይሲቲ ባለሙያዎችና ከግቢ ውስጥም ያሉ አይሲቲ ባለሙያዎች አሉ ከግቢ ውጭም አሰልጣኞችን በመጋበዝ ከየክላስ ተወካዮች በየዘርፉ በመምረጥ በደንብ ብቁ እንዲሆኑ አደረግን። እነሱ ደግሞ ከስራቸው ያሉ ተማሪዎችን በማሰልጠን ከተጠበቀው ጊዜ ባጠረ መልኩ ብዙ ሰው ቶሎ ሰርቲፊኬቱን እንዲያገኝና ተጠቃሚ እንዲሆን አድርገናል ማለት ነው። ቀድመ መሰልጠናችን ደግሞ አንድ ለትምህርት ቤቱም አሪፍ ነው ስለክ እኛ ያንን ነገር ጋይድ እያደረግናቸው ነው። እዚች ጋር እንደምትመለከቱት እኛ ከነሱ ቀድመ ስለሰለጠንን ስለዛ ነገር ስላወቅን ለነሱ ደግሞ ጋይድ እያደረግናቸው ነው። ስለዛ ነገር እየነገርናቸው እንዴት እንደሚጀምሩ ወደ ፈተና እንዴት እንደሚገቡ እየነገርናቸው እንገኛለን። የኮደር ስልጠና በቴክኒክና ሙያ ኮሌጆች ትኩረት መሰጠቱ እንደ ሀገር የተጀመረውን የዲጂታል ሽግግር እውን የማድረግ ድርሻውን መወጣት ከመሆኑን ባሻገር የሰልጣኞችን አቅም በማሳደግ ሙያቸውን ባዘመነ መንገድ የስራ ተጠቃሚነታቸውንም ለማጎልበት ቁልፍ ዕድል ነው። አንደኛው እዚህ ፕሮግራም ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ ማስተር ያደረገ የአውቶሞቲቭ ተመራቂ የፈርኒቸር ተመራቂ ወይ ኮንስትራክሽን ላይ ያለ በሃርድሺፕ ላይ ደግሞ ቴክኒካሊ የሆነ ባለሙያ በዚህ ቴክኖሎጂ የታገዘ ሲጠቀም ነገሮችን ያቀልለታልና ነገሩ ኢዚ ማድረግ ነው። ሶ የሀገሪቱን የቴክኖሎጂ የዲጂታል ትራንስፎርሜሽን ሲስተም እኛም የበኩላችንን በተቻለ መጠን እየሰራን ነው ብለን እናምናለን። ወጣቶቻችን ዲጂታሊ ሊትሬት ሆነው በደንብ ጎበዝ ሆነው ወደ ዲጂታል ቢዝነስም መግባት እንዲችሉ ኦንላይን ስራዎችን መስራት እንዲችሉ እዚህ ሀገር ሆነው ሪሞት ጆብስ የምንላቸውን ስራዎች መስራት እንዲችሉ አሁንም የሚሰሩ አሉ። ይሄንን ለማስፋት የወጣቶቻችንን እድል መጪው ዘመን ላይ ሞር ተጠቃሚ እንዲሆኑ ለማድረግ ታሳቢ ተደርጎ እየተሰራ ያለ ስራ ነው። ከዛ አንፃር ጥሩ ስራዎች እየተሰሩ ይገኛሉ።